በጓደኞቻቸው ቅናት በመርዝ ተመርዘው የሞቱ አርቲስቶች፣ ህመማቸው ተደብቀው ገና በለጋነታቸው የተቀጠፉ አርቲስቶችና ከጀርባቸው የተደበቁ ምስጢራቸው፣ ተፎካካሪያቸው ያሴሩባቸው ሴራም ሲጋለጽ፣ የአንዳንድ ሰው እጣ ፈንታ በመጨረሻ ለሐዘን እንጂ ለደስታም ሳይሆን ይቀራል። ተሳካላቸው፣ ቀን ወጣላቸው፣ ተወዳጅ ዝነኛ ሆኑ ተብሎ ቀን ጠብቆ ሞት አፈፍ ያደርጋቸዋል። ኬኔዲ መንገሻ ደም ተፍቶ ሞተ። ድምፃዊት መኪያ ባይሉ እንዴት ሞተች? አንጀት የሚያላውሰው የአርቲስቶችን ታሪክ በሐሜት ፕላስ ዩቲዩብ ቻናል ወደ እናንተ ልናደርስ ወደድን። እናንተ ብቻ ሳብስክራይብ የምትለውን በተን ጠቅ ያርጋችሁ ትንሽ አብራችሁን ዝለቁ። ኬኔዲ መንገሻ የኃይለ ሥላሴ ወዳጅ የነበሩት ጆን ኤፍ ኬኔዲ በሞቱበት ቀን ተወልዶ አያቱ ማስታወሻ እንዲሆን ብለው ኬኔዲ ብለውም ይሰይሙታል። ኬኔዲ በሕይወት በነበረበት ወቅትም 7 አልበሞችን መስራትም ችለዋል። ከአልበሞቹ መካከልም በመላ ነው፣ ፋንታዬ፣ እኔ ልሁን ደህና የሚሉ ተወዳጅ ሙዚቃዎችም ይገኙበታል። በመንፈሳዊ ሕይወቱም ጸሎተኛ፣ ቤተክርስቲያን የሚያገለግል፣ ያለው ለድሃ እያካፈለ መርዳት ብቻም ሳይሆን መንገድ ላይ ከሚለምኑት የጎዳና ተዳዳሪዎች ጋር ሳይቀር ሳቃቸውን እያሳቃቸው መሬት ላይ ቁጭ ብሎ እያወራ እየተጫወተም ጓደኛ የሚያደርጋቸው ነበር። በብዙ ሙዚቀኞችም አብረው የሰሩት የነበሩት አቀናባሪዎች፣ የግጥም ዜማ ደራሲዎች ስለ ኬኔዲዝም ሲናገሩ ዛሬን መኖር እንጂ ለነገ የማይጨነቅ ባለው በልቶ ካለው አካፍሎ ተዝናንቶ ገንዘቡን በትኖ ሲነጋ ደግሞ አዲስ ሕይወት የሚጀምር ነው ይሉታል። ጣራና ግድግዳው በወርቅ ቢሰራው ገንዘብ ተቆልሎ ቢመስልም ተራራ በከፋው ጨለማ በዛ በሞት መንገድ ተከትሎ አይድም ሀብት ስጋ ዘመድ ተብሎ እንደተዘፈነው ኬኔዲ ካኗኗሩ የሞቱን ቀነ ቀጠሮም ቀድሞ የሚያውቅ ይመስላል። ኬኔዲ አሟሟቱ አሁንም አወዛጋቢነትም እንደቀጠለ ነው። አንዳንዶች ጓደኞቹ ማለት የሥራ ባልደረቦቹ ኬኔዲ ብርድ ያስቸግረው ነበረ፣ የቆየ ህመም አለበት ይላሉ። አንዳንዶች ደግሞ በመጨረሻም ሰዓትም ስለ ሞት ካልዘፈንኩ፣ ስለ ተስፋ መቁረጥ፣ ስለ ብቸኝነት ካልዘፈንኩ ይል ነበርም ይሉታል። አንድ ነኝ በሚለው ዘፈኑም አንድ ነኝ አጋይ ዘመደለኝ፣ ትከሻ የሚሆነኝ አይዞሃለው ሚለኝ፣ አልጠና ሆደማይጠብቀኝ ፍቅሬም ተለየችኝ፣ ሁለት ያጣሁኩኝ እያለ ኬኔዲ አልበሙን በፍቅር ዘፈኖችን ጀምሮ ወደ ሞቱ ሲቃረብም ሐዘን ያጠላባቸውን ዘፈኖችን ሲዘፍንም ታውቆትም ነበር እንደሚያስብላል። ወላጅ አባቱ ወደ ሙዚቃ ሕይወቱ የሚገባበት ሚልቅ በመንፈሳዊ ሕይወቱ ዲያቆን ሆኖ እንዲያገለግልም ፍላጎቱ ነበር። ታዲያ አባቱ ልጅ ተጠንቀቅ ያለፈልስ ሲመስላቸው የሚመቀኙ ይበዛሉ። ምናልባትም ኬኔዲ ወደ ሙዚቃው ሕይወትም ሲገባ ወደ ሞቱ እየሄደ እንደሆነም ታውቋቸውም ስጋት ገብቷቸውም ይሆናል። በዚህም ነው ኬኔዲ ሞቱ ወቅትም እጅግ ዝነኛ ከነበሩ አርቲስቶች ጋር ስሙ መነሳቱ። ነገር እኮ እንዲህ ነው። ያኔ ኬኔዲ ለዘብ ባሉ ዜማዎቹ የሕዝብ ልብ መስረቅ ሲጀምር ሌሎች ጓደኞቹ እነሱን ያስረሳቸው መሰላቸው። የእነሱ ዝና ስም ያስረሳባቸው ስለመሰላቸው ዝናቸውን የቀማቸው ያልተሰማቸውና በኬኔዲ ላይም ቂም ያዙበት። ይህ ታሪክ እመለስበታለሁ። ኬኔዲ መንገሻ በገጠመው ስም የለሽ በሽታ፣ ይህ ነው የማይባል በሽታ በሰውነቱም የተቀጣጠለ ባፉ ደም ይተፋ ነበር። የተለያዩ ሆስፒታል ቢሄድም በሽታው ግን ያገኝለት አልነበረም። በመጨረሻም በሚወደው ካፉ በማይጠፋው በገብርኤል እያለ ሳይሙሉ በማያውቀው አረበ በገብርኤል ከተባለም መኪናውን እንኳን ከመስጠት ወደ ኋላ የማይለው በገብርኤል ቀን ሐምሌ 1985 ዓ.ም ከዚህ ዓለም በሞት ተለየ። ስራዎቹም ሳይጠገቡ ብዙም ከሱ እንደተጠበቀ ላይመለስ ለመጨረሻን ጊዜም አሸለበ። በነገራችን ላይ ኬኔዲ መንገሻ በ1955 ዓ.ም ነበር ውልደቱ። በዚህ ጊዜ ያኔን የአንድ ፍሬ ድምፃዊ ማን ገደለው? በሽታው ምንድነው ተብሎ ሲጠየቅም መልስ የለም። ቀደም ብለን ወደ ጀመርንላችሁ ልመልሳችሁ። ኬኔዲ በተወለደበት ዘመን ያሉ ድምፃውያን ድንገት ድምጻቸው ይጠፋል። ለምን ካላችሁ በጊዜው የነበሩ ዝነኛ ሌላ ዝነኛ እንዲነሳ አይፈልጉምና ነው። ሚስጥሩ ብቅ ሲሉ ወይ ድንገት ሞቱ ይባላል፣ አሊያም የሙዚቃ ስራቸው ለሕዝብ እንዳይደርስ ብዙ ሴራም ይሰራባቸውም ነበር። እዚህም ተስፋ በመቁረጥ ሙዚቃ የሚባል ነገር እርግፍ አድርገው ከተው ደና፣ ካልሆነ ግን ድንገት ሞቱ የሚል ዜናም እንሰማም ነበር። ከሞቱም በኋላ ጓደኞቻቸው መጠጥ ላይ መርዝ በመመረዝ ነው የሚል ጭምጭምታም ይሰማ እንደነበርም መቼም የአደባባይ ምስጢር ነው። ያም ሆነ ይህ ምንም ቢወራ ኬኔዲ መንገሻን ከሞት አልመለሰውምና በቁሜ ሲሰቃይ ያልጠየቀኝ ስሞት ቢያለቅስልኝ ካፈር አያድነኝ ብሏል። እሱም አንድ በሚያውቃት ሙዚቃው
ሚኪያ ባይሉ የዘጠናዎቹ ሴት ኮከብ ዘፋኝ ሚኪያ ባይሉ ገና በወጣትነቷ ኤልያስ መልካን እስክታገኝ ድረስ መልበስ፣ መብላት፣ መጠጣት ሲያምራት ቤተሰብ እያስቸገረች ከምትሰራው ገንዘብ እየቀነሰችም አልበም ያወጣች ጠንካራ ወጣት ሴት ነበረች። ከሰራቻቸው ተወዳጅ ሙዚቃዎች መሃል አይኔን ስከድን፣ ስበቤ፣ ላንተ ስል፣ አታስገደኝ፣ የማነህ ቀብራራ፣ ደለለኝ የሚሉ ተጠቃሾች ናቸው። ያኔ ሙዚቀኝነት ብዙም የማያበላበት ጊዜ ነበርና ከዘፈኑም ባሻገር አስተማሪነትም ትሰራ እንደነበርም እድገትና ዕውቅናም ካገኘች በኋላም ሴቶችና ሕፃናት ላይም መስራት እንደምትፈልግም እንደነበርም በአንድ ቃለ መጠይቅ ላይም ገልጻለች። ሚኪያ ባይሉ ልክ እንደነ ኬኔዲ መንገሻ ከመብራቷ የረገፈች ኮከብ ነበረች። ያወጣቻቸውም አልበም አንዳንድ እያለች ክሊፕ እየሰራችም ከአልበም በተጨማሪም በክሊፕ የሚበልጥ ተወዳጅነትን እያገኘች ስትመጣ ከዛም መንስኤው ባልታወቀ ህመም ትያዛለች። ማንም ሳይጠብቅ በታመመችበት በሶስተኛ ቀንም ታኅሳስ 16 ጧት ላይም ወደማትመለስበት ለአንድና ለመጨረሻ ጊዜ ይችን ዓለም ተሰናብታም ታሸልባለች። የሞቷ መንስኤ የሚሆነው ህመም የደም ስር መቆጣት እንደሆነ በወቅቱ የሞቷም ዜናም ሲሰማም አብሮም ተገልጾም ነበር። ቢሆንም ግን የህመሟ መንስኤም ተመርዛ እንደሆነም ብዙ ወሬዎችም ይሰሙ ነበር። ያን ወቅቱ የጠሉትን ሰው ማሳበድ፣ መመረዝ ፋሽን በመሰለበት ጊዜም ነበር። ሚኪያ ብዙ ተስፋ፣ ህልም፣ ራዕይ የነበራት ወጣት ሴት ነበረች። እስካሁን በህይወት ብትኖር ኖሮ ምን አይነት ስራዎችን ልታስደምጠን እንደምትችል መገመት ከባድ አይመስለኝም። በጎው የሚያስብ ሰው ጥርሱ አይቆይም ይባላል አይደል? ከፈጣሪ ጋር መገደራደር አይሆንብኝ እንጂ ፈጣሪ ደግ ደጉን እየወሰደ ይችን ዓለም እንዴት ትሆን ይሆን ብላችሁ አስባችሁ ታውቃላችሁ? እስቲ ሐሳባችሁን በጨዋ መልክ ኮሜንት ላይ አስቀምጡልኝ። እኔ ወደ ቀጣዩ አለፍኩ። ድምፃዊ ኪሮስ አለማየሁ ጣፋጭ የትግርኛ ስራዎችን በማቅረብ የሚታወቀው ክብር ዶክተር ኪሮስ አለማየሁ ከሰራቸው ስራዎችም ሰላም ሐዋ፣ አይ ቁንጅና፣ አይ ቆየ ይፈሰስ፣ ሰላም ሐዋ ከብዙዎች ሙዚቃዎችም ተጠቃሾች ስራዎቹ ናቸው። ያኔ በደርግና በህወሓት በነበረው ጦርነት ወቅትም የትግራይ ዘፋኝ በመሆኑ ብቻ ብዙ ጊዜ ይታሰር ነበረ። አረ እንደውም ልረሸን ሲል ለአብዮቱ ፕሮፓጋንዳ እናዘፍነው በሚል ሐሳብ ነበረ አረ እንደውም ህይወቱ የተረፈችው ይባላል። ታዲያ ይህ ተወዳጅ የትግርኛ አቀንቃኝ ባለቤቱ አሟሟቱን ሲገልጽም አባቷ ሞቶ ወደ አባቷ ቤት ይሄዳሉ። ባለቤቱ 12 ቀን ቆያለሁ ብላ እሱ ግን ስልስቱን አሳልፈው ወደ መኖሪያ ቤቱም ይመለሳል። ከዛ ግን ብዙም ሳይቆይ ታሟል ተብሎ ይደወላታል። እሷም ወደ መኖሪያ ቤታቸው ስትመጣም በባልቻ ሆስፒታልና በጥቁር አንበሳ ሆስፒታልም ሕክምና ቢደረግለትም ግን ድምፃዊውን መትረፍ አልቻለም። በጥቅምት ወር 1986 ዓ.ም እሱም ከዚህ ዓለም በሞት ተለየ። እንደ ሚኪያና ኬኔዲ መንገሻም እሱም ከሞተ በኋላ በመርዝ ነው የተገደለው የሚሉ ወሬዎችም ይሰሙ ጀመር። ታዲያ እሱ እንጂ ስራዎቹ ያልሞተው ኪሮስ ቤተ መጻሕፍትም ተቋቁምለት ሲልም ከመቀሌ ዩኒቨርሲቲ የክብር ዶክተሬትም አግኝቷል። በቅርቡም የህይወቱ ታሪኩም የተጻፈ መጽሐፍም ለሕዝብ ይፋ ሆኗል። የሶስቱ ነፍሳቸውን ይማራቸውና እነዚህ ውድ ድምፃውያኖች ወደማይቀርበት ዓለም ከመሄዳቸውም በፊት የአሁኑ ትውልድ ሳይቀር ወዶና ተማርኮ የሚያዳምጣቸው ዘመን ተሻጋሪ የሙዚቃ ስራዎችም ሰርተዋል። ሙተው ህዝባቸው ዛሬም ወደፊትም ይታወሳሉ። ዘመን ተሻጋሪ ሙዚቃዎችንም ለትውልድ እነሱ ግን ሁሌም ይታወሳሉ። ወጣትነታቸው ምድር ላይ የተሰናበቱ ሶስቱን ቁን ድምፃውያን ዘከርናቸው። ሐሳባችሁን፣ አስተያየታችሁን እንዲሁም ስሜታችሁን በሐሳብ መስጫ ላይ አስቀምጡልን እያልን በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልን እያልን ቸር ቆዩልን። ለዛሬው ያዝንላችሁ ቪዲዮ ይሄንን ይመስል ነበር።